መጽሐፍ ቅዱስ ይዛችሁ እንደለዛው የማቴዎስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 21 ጀምሮ ነው የምናነበው። ምዕራፍ 16 ከቁጥር 21 ጀምሮ የጌታን ቃል አብረን እናነባለን። ደረሳችሁበት እንደሆነ ለምንወደው ለጌታ ቃል ክብር ቆመን ነው የምናነባው። ሰይ ላስቸግራችሁ ነው እና ግን ጥሩ ድምጽ ከእናንተ ጠብቃል። ጮክ በሉና ይህ የእግዚአብሔር ቃል ነው በሉ እስኪ። ድገሙና ይህ የእግዚአብሔር ቃል ነው በሉ እስኪ። ከኃጢአት ድፍ ራሳችንን የምንጠብቅበት ለዘላለም መንግስት ራሳችንን ዕለት ዕለት የምናዘጋጅበት ብርሃን ያለበት ቃል። አሜን። ከቁጥር 21 ጀምሮ አነባለሁኝ እስከ ቁጥር 23 ድረስ። የጌታ ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ስም አነባለሁ። ከዚያም ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጸሐፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥ ጀመረ። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። ቁጥር 23 እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። አሜን። ተቀመጡማ። እኔ በጸለየው ጸሎት ተስማማለሁ። እንግዲህ ከፍ ባለው ቁጥር ስታዩ አሁን ከቁጥር 21 ነው የጀመርነው። ከቁጥር 20 በላይ ስታነቡ ባለፈው ሳምንት ያወራነውን ነው የምናገኘው እና ድንቅ የተባለው መገለጥ ደግሞ ተናጋሪው ጴጥሮስ እና ከሰው መሃል የተለየ ኋላ ታስታውሱ ከነበረ ባለፈው ሳምንት የዮና ልጅን ፈተናል አይደል? በዚህ ሁሉ መገለጥ ላይ ብትሆንም አንተ ስቲል የዮና ልጅ ነህ ነው እና ያመጣኸው ፖዚሽናል ቼንጅ የለም። አንተ ያመጣኸው የማንነት ለውጥ የለም። በሰው ልጆች ተርታ ሆነ ስጋና ደም ሆነ ይሄን የመለኮት መገለጥ የገለጠልህ በሰማይ ያለው አባቴ እንጂ ያንተ ፋይንዲንግ ያንተ ጥረት ያንተ ልዩ ነገር አይደለም ነው እና ምን ብለን ነበር ታስታውሱ ከነበር ኢየሱስን ማመናችን ኢየሱስን ስናይ የዘላለም ሕይወት ሲገባን ተራ ሙግት አይደለም፣ ተራ ዕውቀት አይደለም። ማንም ሰው በቀላሉ ሊይዘው ማይችል ማንም ሰው በቀላሉ ሊጨብጠው ማይችል የዘላለም ሕይወት ነው ይገባል እና በጣም አስደናቂ ብርሃን ከሰማይ ወጥቶልናል። አሜን። ኢየሱስ ይሄ ነው ለኛ እና ጴጥሮስ ገብቶታል። አንተ የሕያው የእግዚአብሔር ልጅ ነህ ክርስቶስ ነህ ሲለው የዮና ልጅ ስምዖን ጴጥሮስ ሆይ ይሄን በመናገር እንዴት ብፁዕ ነህ እና አንተ የዮና ልጅ ሆነ እና አንተ የሰው መሃል የሰው ልጆች ሆነ እና አባትህ እየታወቀ የሰው መደዳ ላይ ሆነ መለኮት ግን ገለጠልህ። ይሄንን እግዚአብሔር በሰማይ ያለው አባቴ ገለጠልህ። ከዚህ መገለጥ የተነሳ ብፁዕ ነህ አለው። በጣም የሚደንቅ ነገር ነው። ጴጥሮስ አስደናቂ መገለጥ ስለ ኢየሱስ ገለጠ። ቀጥሎ በዚህ መገለጥ ላይ ደግሞ ቤተክርስቲያኔን መሰረታለሁ አላት። አንተ አለት ነህ፣ ስለዚህ በዚህ አለት ላይ ቤተክርስቲያኔን ነን ያለው ነው ጌታ። ታውቃለህ ቤተክርስቲያኔን እና ቤተክርስቲያን የጌታ ናት። ቢሎንግ የምታደርገው ራሱ ለኢየሱስ ብቻ ነው። ስለዚህ ቤተክርስቲያኔን በዚህ አለት ላይ መሰርታለሁ። ከዛስ የገሃነም ደጆች the most powerful የሆነ ግዛት ያለው ነው ማለት ነው እና ይጫናል፣ ይገዛል። ስለዚህ በወንጌል አማካኝነት በውጭ ያሉትን እየወረሰ ያንን የክፉ ዓለም ገዢውን ባዶ ያደርጋል እና በጣም አስደናቂ ነው። አስቡት በትክክል ኢየሱስ ከኛ ጋር ሚል እና ኢየሱስ ይሄ የእግዚአብሔር ልጅ ሕያው የሆነው ደግሞ ክርስቶስ የሆነው ተጠባቂው መሲህ ዋው በቃ ኢየሱስ አለ ከኛ ጋር ምን ያሰጋናል አይነት ስሜት ውስጥ ናቸው። ኢየሱስ አለ ከኛ ጋር አሁን ባለድልን መሲሁ ነው የተገኘው። የዋዛ አይደለም የተገኘው። በጣም ኃይለኛው ነው የተገኘው። ድንቀኛው ነው የተገኘው። ስለዚህ በጣም ደስተኞች ናቸው። በዚህ ሊኩራሩ ሲሉ ግን እንዲህ ብቻ አይደለም። ኢየሱስ ሌላኛውን የመጣበትን ተልእኮ ሊያሳያቸው ጀመረ። እሱን ነው ዛሬ ማካፈላችሁ። የሕያው የእግዚአብሔር ልጅነቱ ላይ መለኮትነቱ ላይ እና ታላቅነቱ ላይ ኃይለኛነቱ ላይ ብቻ ተቃብቀው ሊቀሩ ሲሉ አይ አላቸው። ቁጥር 21 ላይ ወደ ኢየሩሳሌም እየተመለሰ ነው። ታውቃላችሁ በጣም ብዙ ቦታዎች እየተሽከረከረ እየዞረ ነው የሚያስተምረው እና በጣም ብዙ ሰፈር ይገባል ጌታችን። በጣም ብዙ አካባቢ ይሄዳል። ማይገባበት ይገባል፣ ማይደረስበት ይደርሳል። በፍጹም የተከለከለ ሕግ የከለከለው መንደር ተገኝቶ የተጣሉትን ያነሳል፣ የወደቁትን ያነሳል። የኃጢአተኞች ወዳጅ ይባላል። በማዕድ አብሯቸው ይቀመጣል። ፀሐይ አይከለክለው፣ ጨለማ አይከለክለው፣ ወጀብ አይከለክለው፣ ባህር አይከለክለው። እያቋረጠ ብቻ ይመጣል። ሃሌሉያ! ድንቀኛ መምህር እና ወደ ኢየሩሳሌም ሲመለስ ግን በቃ እንደ ስሙ የሚፈልገው ይሄን ነው። ወደ ኢየሩሳሌም ሲመለስ ግን ወደ አገልግሎት ፍጻሜው እየመጣ ነው። የጌታችን የኢየሱስ ክርስቶስ በምድር ላይ ያለው አገልግሎት ፍጻሜው ጀመረ። ምዕራፍ 16 ቁጥር 21 ላይ
ፍጻሜው ጀመረ። ወደ ፍጻሜ የሚደረገው ጉዞ ተጀመረ እና ጌታችን ወደ ኢየሩሳሌም ይዟቸው የመጣ ነው። ብዙ ከተሞች ዞረዋል። ታስታውሱ እንደነበር መገለጡም የተገለጠው በፊልጶስ ቂሳርያ አካባቢ ነው። ኒረስት ነው፣ ቅርብ ነው፣ ግን አልገቡም። አሁን ወደ ኢየሩሳሌም ይዟቸው ሲሄድ ወደ ተስፋይቷ ምድር ማለት ነው፣ ወደዛች ወደሚገባባት አባቶች የኛ ናቸው ብለው ወደሚናፍቁበት ወደዛች ቅዱስ ሆነች ከተማ ይዟቸው ሲሄድ አዲስ ነገር ማውራት ጀመረ። እስከ ዛሬ ሙታን ሲያስነሳ ነው የሚያውቁት። እስከ ዛሬ ሽባ ሲተረትር ነው የሚያውቁት። እስከ ዛሬ ውር ሲያበራ ነው የሚያውቁት። ሲያስተምር እንደ ባለስልጣን ሲያስተምር በየምኩራቡ አስደናቂ ነገር ሲያወራ ነው የሚያውቁት። አሁን ግን ታስታውሱ ከነበረ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ነበረ። ከሽማግሌዎች፣ ከካህናት አለቆች፣ ከጸሐፍቶች መከራ ይቀበል ዘንድ እንደሚገባው ነው ኩሚ ከሽማግሌዎች፣ ከካህናት አለቆች፣ ከጸሐፎች ብዙ መከራ ይቀበላልና ከዛ ይገደል ዘንድ በሶስተኛው ቀን ከሙታን መካከል ይነሳ ዘንድ እንደሚገባው በግልጥ እስከ ዛሬ በምሳሌ አስተምሯል። እስከ ዛሬ በምሳሌ ነግሯቸዋል። እና አንዲት የስንዴ ቅንጣት በመሬት ላይ ካልወደቀች እኮ ብዙ ሆና ልትነሳ አትችል ምናምን እያለ ነግሯቸዋል። እና በጣም ብዙ ስለመሞትና ስለመትንሳኤው በብዙ ምሳሌ ሲያስረዳ ቀርቧል። አሁን ግን በትክክል ግልጽ አድርጎ መጣና የሰው ልጅ ያላችሁት ቅድም እናንተ በመገለጥ ታላቅነት ያወራችሁለት በዘላለም ማንነቱ የተረካችሁለት እሱ በካህናት አለቆች፣ ከዛ ደግሞ በጸሐፍቶች፣ ከዛ ደግሞ በአባቶች እነዚህ ሰናድሪው የሚባሉ ማለት ነው በእነሱ አላቸው ስብስብ በእነሱ ታልፎ ይሰጣል፣ ይጣላል፣ ከዛ ይገድሉታል፣ ከዛ ይሞታል አላቸው። እና በጣም ያልጠበቁት ትምህርት ነው። ስለ እርሱ ነው እያወራን ያለ ነው። እና አልጠበቁም። ምክንያቱም የማይሞተውን ነው ቅድም የተገለጠው ያወሩት መገለጡ አንተ የሕያው እግዚአብሔር ልጅ መሲሁ መለኮት እና ደግሞ በምድር ታላቅ ሆነ የመጣ ምን ጠብቅ ንጉስ እንደ ንጉስ ነው የጠበቁት። እንደ ኃይለኛ ጦረኛ እና ነፃ ያወጣናል፣ ረፍት ይሰጠናል ከተያዝንበት አሁን ከሮም ባርነትም ደግሞ ካለንበትም የአምልኮ ቅይጥነት ነፃ አውጥቶን እንደ ቀድሞ አባቶቻችን እንደነገሩን እንደ ቀድሞ ዘመን ነፃ አድርጎ ቤተ መቅደሱን ነፃ ያወጣል፣ ሀገራችን ከባዕዳን ነፃ ያወጣል። እንደ ድሮ ነው የምንመካበት ንጉስ አገኘን ሲሉ ልሞት ነው አላቸው። ሚሞት ኢየሱስን አስተዋወቃቸው። በጣም በብዙ ብርታቱ ሲደነቁበት፣ እንደ ባለስልጣን ማስተማሩ ሲያስገርማቸው፣ እንደ ኃያል በመካከላቸው ሲገለጥ አይተው መደነቃቸው ሳይቆይ ሩቅ መንገድ አልሄዱ። እዚሁ መገለጥ እዚሁ ምዕራፍ ላይ ነው የቅድሙን መገለጥ ያወሩት። ቁጥር ነው የዘለለው ጌታችን። ምዕራፍ 20 ላይ ቤተክርስቲያንን እሰራለሁ አለ። ቁጥር 20 ላይ ቤተክርስቲያንን እሰራለሁ አለ። ቁጥር 21 ላይ ቀየረው። ቤተክርስቲያን ግን የምትሰራበት መሰረታዊ አለት አለ አይደል? እሱን አለት እንዴት አድርጎ እንደሚሰራ አሳያቸው። ይሄ የሰው ልጅ ታልፎ ይሰጣል አላቸው። እና ብርቱ ታልፎ ይሰጣል፣ የሚጠብቁት ጡንቸኛ ታልፎ ይሰጣል፣ ይይዙታል፣ ይገባል እጃቸው ላይ። ከዛሳ በጣም ነው የሚቀባበሉት፣ እንደፈለጉ ያደርጉታል፣ በብዙ ጥላቻ ይይዙታል። ይሄ ንጹህ የእግዚአብሔር በግ እማይሞት ንጉስ ሊያከርሙ ሲታገሉ ሊሞት እንደመጣ ነገራቸው። በቃ በፍጹም ብለው ሊጠነቀቁለት ሊጋርዱት አይሆንም ነው። ጴጥሮስም በኋላ እናየዋለን። አይሆንም ጌታ ይሄማ አይደርስብም፣ እኔ እያለሁ አይነት ስሜት እኮ አንተማ ኑር እንጂ፣ አንተማ ቀጥል እንጂ፣ አንተማ ዝም ብለህ ሽባ ተርትር እንጂ፣ አንተማ ዝም ብለህ ውር አብረህ እንጂ፣ አንተማ የሞት አስነ ጌታችን ኢየሱስ ገስጾታል። ለዚህ አይደለም የመጣው። እውር በማብራት ከዚህ ቀደም የነበሩ አሉ፣ ወደፊትም ይቀጥላሉ። ሽባ በመተርተር ከዚህ ቀደም የመጡ አሉ፣ ወደፊትም ይቀጥላሉ። የሞት ያስነሱ ከዚህ ቀደም አሉ፣ አሁንም ወደፊት ይቀጥላሉ። የጌታ የኢየሱስ መምጣት ግን ሞቱን ሊያስተዋውቅ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብለው ሊቀሩ ሲሉ ነገራቸው። የፈሩትን ፓርት እና ሊያወሩት የተሳቀቁበትን ቦታ አሳያቸው። እንደሱ ብቻ አይደለም፣ ልክ ነህ፣ ስለዚህ መገለጥ እግዚአብሔር ከሰማይ ገልጦልሃል፣ ብፁዕ ነህ። እንደሱ ግን ብቻ አይደለም፣ የሰው ልጅ ሊሞት ይገባዋል። እንዴት አትሞትም ብለን በብዙ ምንጋርድ ምንጠነቀቅልህ መሲ ምትደነቅ አይደንቃችሁ? ብርቱ ክንዱ በሞቱ በኩል ነው የሚገለጠው። የሚጠብቁት ብርቱ ክንድ በአገዛዝ ሲፈልጉ፣ የሚጠብቁት ብርቱ ክንድ በዙፋን የተቀመጠ ሲጠብቁ፣ የሚጠብቁት ብርቱ ክንድ በብዙ ሰራዊት የታጀበ ሲጠብቁ፣ በሞት በኩል የሚገለጥ ብርቱ ክንድ ምድር ሰምታው ማጣቅ እስከ ዛሬ ድረስ
ሞቶ ያሸነፈ ታይቶ አይታወቅም። ሞት ሽንፈት ሆኖ ታሪክ ሲሰክረው ኖሯል። ሞት ማብቂያ ሆኖ፣ ሞት መጨረሻ መጀምጀሚያ ሆኖ እስከ ዛሬ ድረስ ታሪክ ሲያወራ ከርሟል። ለመጀመሪያ ጊዜ ሞት ማሸነፊያ የሆነው ከኢየሱስ ቀጥሎ ነው። ይሞታል የሰው ልጅ ታልፎ ለካህናት አለቆች እና ለጸሐፍቶች ይሰጣል፣ ለፈሪሳውያን እነሱም ይወስዳል፣ ይገሉታል። ግን ሞቱ አይቀርም። በሶስተኛው ቀን የሞትን ኃይል አጥፍቶ ይነሳል። ይህንን እኮ ነው የሚለን ነቢዩ ኢሳይያስ። ታስታውሱ እንደነበረ የሰማነውን ነገር ማን ያመነው? ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ምን የእግዚአብሔር ብርቱ ክንድ ለማን የተገለጠው? ብርቱ ክንድ ዋው! የእግዚአብሔር ብርቱ ክንድ እንዴት ተገለጠ? እንወደው ዘንድ ደም ግባት የለውም። የእግዚአብሔር ብርቱ ክንድ እንዴት ተገለጠ? ተሰቃየ፣ ተንገላታ፣ ሁላችንም ፊታችንን አዞርንበት። ይበለው አልን። ይበለው ስራው ነው። እግዚአብሔር ፊቱን እንዳዞረበት ቆጠርን፣ እኛም ተስማማን እና ይሄማ ግድ ነው ተባለ እና መጽሐፍ ቅዱሳችን ሲነግረን ግን እግዚአብሔር የሁላችንን ኃጢአት በእርሱ ላይ አኖረ። አትሙት አንተ ብርቱ ሆነ ቀጥል ሲሉት እንዲህ አይደለም ብርታት። ሼማካቶፋ ለመጀመሪያ ጊዜ የምድርን ሲስተም አፕሴን ዳውን የቀየረው ከላይ ወደ ታች የማይሞት ንጉስ፣ ላለመሞት የሚጣጣር ንጉስ ሳይሆን በሞት በኩል ኃይሉን የሚገልጥ ኃይለኛ። እስኪ ጮክ በልና አሜን ነው። እስኪ አይ የሰው ልጅ ታልፎ ይሰጣል፣ የካህናት አለቆች ይወስዱታል፣ ያንገላቱታል። እነሱ ናቸው። ካህኑ ነው በጉ ንጹህ መሆኑን የሚያሳየው። አቤት ነጋዴው እኮ አይደለም፣ ካህኑ ጋር መምጣት አለበት። የሚታረደው በግ ለመጨረሻ ጊዜ ገቢ ይሁን፣ ይሄ ለመስዋዕት ይሆናል፣ እንከን አልባ ነው፣ ቆሻሻ አልባ ነው የሚለው ካህኑ ነው። ለመጨረሻ ጊዜ ጌታችን እጁ የወደቀው አይደል? እነሱ እጅ ላይ ነው የወደቀው፣ ካህናት እጅ ላይ ነው የወደቀው። ታልፎ ነው የተሰጠው። ለምን? ከብዙ ስቃዩ በኋላ ዘሩን ስለሚያይ። ትሞትብናለህ ሲሉት ልሞትላችሁ። ጴጥሮስ ወሰድ አድርጎ ሊገስጸው ነው የሚለው። ታስታውሱ ከነበር ሊገስጸው ኢየሱስ አይሁንብህ፣ እንደዚህማ ሊሆንብህ አይገባም፣ በፍጹም ይሄ አይደርስም እኔ እያለሁ ሲለው ሂድ አንተ ሰይጣን አለ አይደል? ጴጥሮስ አይደለም እያወራ ያለው እዛ መንግስት ላይ ያለ አለቃ ነው። አቤት አለቃው ነው እያወራ ያለው። ምክንያቱም ያውቀዋል ኢየሱስ ብራዶቬላ ፕራዛካታራ ዲያማካታራ ባሽ እና በፍጹም ሊቀበለው አልቻለና አይ ሲሉ ነው የእግዚአብሔርን ሳይሆን የሰውን ነው የምታውቀው። መንገድ ላይ እንቅፋት ሆነብኛል ዞር በል አለውና ቀድሞ የሚነግራቸው ይሄንን ሁሉ ደገመላቸው። የሰው ልጅ አሁንም ታልፎ በኢየሱስ መሰጠት በኩል ነው የተለቀቀው። እና ዓለም ነፃ እንዲወጣ ኢየሱስ ተያዘ። ማስያዣ ደም ሆኖ ታየ። በክርስቶስ ሞት በኩል ነው ሕይወት በእኛ ዘንድ የበዛው። እርሱ ማን ነው ስንል ማይሞት ከዘላለም የነበረ እና ሰማያትን የሰራ ምድርን ያጸና ዓለማት ሁሉ ተጋጥመው በሱ የሚኖሩበት ብቻ ሳይሆን በምድር የተገለጠ ለኃጢአትና ለበደላችን ራሱን አሳልፎ የሰጠ የሞትን ኃይል የነጠቀ ሐሹ ሞት ከሞት ውጪ በምንም ሊሸነፍ አይችልም ነበር። ሞትን የሚያሸንፍ ማንኛውም ኃይል አልነበረም። የሞት ብርቱ መውጊያ ነበረው። ሞት ሁሉንም አንበርክኮ ያውቃል። አይሞቱም የተባሉ ሰዎች ሞት በሚባል እንግዳ ተጎብኝተው ቦታ ለቀዋል። ለመጀመሪያ ጊዜ የማይሞተው ወደ ሞት መንደር ገባና የሞትን ኃይል አጥፍቶ ተነሳ። እርሱ እንደዚህ ነው። አይሞትም ብለው ሲጠብቁት፣ ተራ መምህር አድርገው ሲጠብቁት፣ ዝም ብለው የሆነ ነገር አድርገው ሲጠብቁት ለዓለም ሁሉ የቀረበ መስዋዕት ሃሌሉያ ገነጠለው። ሞትን አዋረደ። እስከ ዛሬ ሞት እንደዚህ ያለ ኃይል አይቶ አያውቅም። ሞት ጋር የሚደርስ ጉልበተኛ ታይቶ አያውቅም። አንድ ግን የህይወት ራስ መጣ። ሻባሃዳፋካቶ የህይወት ራስ ልክ
ነው አንክድም። እርሱ ማንም ሊያየው በማይችል ማንም ሊቀርበው በማይችል ብርሃን ውስጥ ራሱን ሰውሮ ያለ ነው። ልክ ነው፣ ልንከደው አንችልም። መላእክቶች ፊታቸውን ሸፍነው በፊቱ ቅዱስ ቅዱስ እያሉ የሚያመልኩት አልፋና ኦሜጋ የሆነ እና ከምድር መመስረት በፊት ያለ ምድር ስትጠቀለል የሚቀጥል በጉልበቱ ጽናት የሚራመድ ሁሉ ለስሙ የሚንበረከኩለት ጀግና እንደሆነ አንክድም። ልክ ነው። ያ ብሩህ ፊቱ ግን ለእኔና ለእናንተ መለቀቅ በብዙ ቡጢ ተመቷል። የህይወት ራስ ገደል ነው አሉ መጽሐፍ ሲነግረን፣ ግን የሞትን ኃይል አጥፍቶ እሱ አገዛዙ ምድራዊ አይደለም። እሱ ጉልበቱ አስተዳደራዊ አይደለም። የሱ ኃይል እንደ ሰው ሰልፍ አይደለም፣ እንደ ሰው መደዳ አይደለም። ኃይለኛ ነኝ ሲል ሰራዊት አሰልፎ አይደለም። ብርቱ ነኝ ሲል ብዙ ወታደሮች አስጠብቆ አይደለም። በራሱ የሞትን ኃይል የገደለ ዋው! ሐዋርያ ቅዱስ ጳውሎስ እንደሚነግረን በሮሜ መጽሐፍ ላይ እና በቅድስና መንፈስ በኃይል ስለተነሳው አይደል የሚለው ከሙታን መካከል በኃይል ሮሜ መጽሐፍ ምዕራፍ 1 ላይ ከዛስ የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ወንጌል አረ እንዳትሞትብን ሲሉት ብሞት ያዋጣል ነው እኮ ኢየሱስ የሚለው። የሚያዋጣው ለእነሱ ነው። ይኸውላችሁ በጣም የሚደንቀኝን ነገር ልንገራችሁ። ኢየሱስ ለገዳዮቹ የቀረበ መስዋዕት ነው። ሙትልን ላሉት ሳይሆን ለገዳዮቹ ጭምር የቀረበ መስዋዕት። የመጨረሻ ቻንስ እንዳለ ታውቃላችሁ። ያ ወታደር መቶ አለቃ ነው የሚለን ኢየሱስን ጎኑን ሲወጉት ደምና ውሃ ተቀላቅሎ ሲፈስ ሲያየው ምን እንደነካው አላውቅም። እውነትም ይሄ ግን የእግዚአብሔር ልጅ ነው አላይልም። የመጨረሻ ደሙና እንታቃላችሁ ወደ ጎልጎታ እስኪደርስ ድረስ ደሙን እያዘራ ነው ሄደው። እየደበደቡት እየገረፉት ነው ሄደው። የመጨረሻዋ ደም ብትነካው ማቆፋ ብራዲያ ይሄማ የእግዚአብሔር ልጅ ነው እንዴ ብሎ የመጨረሻ ሰዓት ላይ ራሱ የሚያነቃ ኃይል እኮ ነው ኢየሱስ። ዋው! መስቀል ለኢየሱስ የሽንፈት ሰፈር አይደለም። ብዙዎች መስቀል ላይ ቆመዋል እና ብዙዎች መስቀል ላይ ይብቁ ተብለው ይሙቱ ተብለው ነው የቀረበው። ኢየሱስ በመስቀል በኩል ግን ሪቫን ላይ ቆርጧል። ታውቃለ ሰማይ ወለል የሰው ልጅ ይሞታል። የሚሞት መሲህ በጣም አንድ የሚያስደንቃችሁ ነገር ነግሬያችሁ ከዛ እንጸልያለን። ኢየሱስን የሚጠብቁት ልክ እንደ ሙሴ ነው። ቅድም ከወዳጆቼ ጋር ይሄንን እየተጫወትኩ ነበር። ልክ ኢየሱስን የሚጠብቁት እንደ ሙሴ። ሙሴ እንዴት ያለ ነበር? ሲመጣ በትር ይዞ መጣ። የት? ፈርዖን ቤት ነው። ከዛስ ልቀቅ ይልሃል ሕዝቤን ይልሃል እግዚአብሔር። እለቀው ዘንድ ማን ነው እግዚአብሔር? 10 መቅሰፍት ታይቶ አይደል? አማልክቶቻቸውን አዋርዱ። ከዛስ 600,000 ሕዝብ ግር አድርጎ ታስታውሱ ከነበር ሙሴ ከፊት እየቀደመ ደመና ከፊት እየቀደመ ምን አይነት መሪ ነው ሙሴ! ዋው! እንደ ሙሴ ምን አይነት በቃ ልክ እንደሱ ያለ ንጉስ ማለት ደግሞ ዘዳግም መጽሐፍ እንደሚነግራችሁ ታስታውሱ ከነበረ እንደኔ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል የሚል ትንቢት ስላለ በብርቱ ነው የሚጠባበቁት። አሁን በሮማውያን ባርነት ውስጥ ናቸው። አሁን እንደ ቀድሞ አይደለም ህይወታቸው። በጣም ብዙ ምስቅልቅል ያለ ነገር አለ እና ኢየሱስን ሲጠብቁት ልክ ባህር እየከፈለ የሚያሻግር አያችሁ መሲሁን ምናምን ብለው ነው የሚመኩበት። ልክ አሁን ኢየሱስን ሲፈልጉ መና በየቀኑ የሚያበላ ምዕራፍ 6 ዮሐንስ ወንጌል እንደሚነግረን ኢየሱስን ሲጠብቁ በየቀኑ ሽባ የሚተረትር ዕውር የሚያበራ የማይሄድ ግን በቃ ገብቷቸዋል። የእሱ መኖር በቃ ፊዚካል ለሆነው መንግስት ድንጋጤ የሚሆን ነው ያሰቡት። አልገባቸውም። ፊዚካሉ ቀላል ነው፣ አልገባቸውም። ሙሴ ነፃ ያወጣው ከግብፅ ቤት ነው። የኔ ጌታ እኛን ነፃ ያወጣው ከኃጢአት ባርነት። እንደ ሙሴ ነው የሚጠብቁት ማይነካ። እንደ ሙሴ ነው የሚጠብቁት ለብቻው የሚያድር። እንደ ሙሴ ነው የሚጠብቁት ረጅም ጊዜ ለብቻው ገረል የሚል። እንደ ሙሴ ነው የሚጠብቁት ማንም ቢናገረው ቶሎ በለምጽ የሚመታ ምናምን አይነት አስደንጋጭ ሰው። የኔ ጌታ ግን አባካቶፋና ፕራዛካታ አትለዩትም እኮ ኢየሱስ ካልከፈላችሁ ኢየሱስ የቱ እንደሆነ አታውቁም። ከመመሳሰሉ የተነሳ ለይሁዳ ሳንቲም ከፍለው ነው ኢየሱስ የቱ ነው አሳየን ያሉት። ወንድሞቹን ከመምሰሉ የተነሳ
በልብስ አትለዩትም፣ በጠረን አትለዩትም፣ ባለባበስ አትለዩትም። የተለየ ክላስ የለውም። እንወደው ዘንድ ደም ግባት የለውም። ቤተ መንግሥት ሰፈር አይውልም። ከኃጢአተኞች ገበታ አይጠፋም። ሁሉ ይነኩታል፣ ሕፃናት ይንጠለጠሉበታል። ሩቅ አይሄድም። አብሮ በሰው መካከል ያለህ መሲህ እንዴት ይታመናል? ይሄ እግዚአብሔር ክንድ ነው ተብሎ እንዴት ይታመናል? ይሄ አይገርምህም ወይ? የኃጢአትን ዕዳ የከፈለ የሞትን አዋጅ የገለበጠ መሲህ የሚሞተው መሲህ የሚሞተው ግን ደክሞ አይደለም። የሚሞተው ግን ቸግሮት አይደለም። የሚሞተው ግን እድሜ አጥቶ አይደለም። እሱ ቀን ከመቆጠሩ በፊት አልፋ ነው። የቀናት ቆጠራ ሲያልቅ ኦሜጋ ሻባርዳና ካቶቫና ማጋታራ ባጋጃታ ዲያባ እንዴት ይጠብቁ? ለብቻ ታንኳ የሌለው፣ ለብቻ መርከብ የሌለው፣ በራሱ በደቀ መዛሙርቱ ታንኳ መካከል ገብቶ የሚተኛ፣ ካልሰጡት የማይበላ፣ የሚበላላችሁ ብሎ የሚጠይቅ፣ ተጠማሁ የሚል ለብቻው የሚንቀሳቀስ አይደለም። እሱ አብሯቸው የሚወጣ የሚገባ ማን ይመን? አይደንቅህም ወይ? ይሄኛው የእግዚአብሔር መገኘት ያኔ በዘጸአት ላይ እንደተገለጠው ከሰፈር ውጪ እንዳለው የእግዚአብሔር መገናኛ ድንኳን አይደለም። ይሄኛው ሩቅ አይደለም። ይሄኛው ውጭ አይደለም። ይሄ በመካከል ባካችሁ ጮክ በልና እስኪ ኢየሱስ ከኛ ጋር በሉ። ያው በቃ ጨረስኩ። ያኔ ሙሴ ብቻውን ነው ወደ ድንኳን የሚገባው። ያ ነፃ አውጪ የተባለው ኃይለኛ የተባለው ብቻውን ነው ገብቶ ሰምቶ ነው ለሕዝቡ ያወራው። ይሄ ግን ይዞ የሚገባ እኮ ነው። ምን ይዞ የሚገባ? በሞቱ በኩል ሕዝብ ይዞ የሚገባ የቀደመው ሙሴ ከሰማይ መና ያዘንብና አባቱ እየሰጠው እግዚአብሔር ማለት ነው እና የሚበሉትን የሚሰጣቸው። ይሄኛው መሲህ ግን ራሱን ቆርሶ የሚሰጥ። እኔ ማንበብ ያቅተኛል እሱ ጋር ስደርስ። ኢየሱስም ቂጣውን ቆርሶ ይላል። ታስተውሳላችሁ? እንኩ አላቸው። ሊበሉ ሲሉ ስጋዬ ነው። ቆርሰውበት አይደለም፣ ፈቅዶ በጉልበት ሮማዊ ወታደር አይደለም ስጋውን የገነጠለ ሰጥቶ ነው። አትሙትብን ሲሉት ብሞት ይሻላል። ሞት ተቋረጠ ኢየሱስ ጋር። ሻራካስ ብራንቶቫና ማጋቻና ካታርቴና ማካታራ ባጋ በአዳም በኩል ሞት ዘው ብሎ ገብቶ ነበር። ታውቃላችሁ፣ እስከ ሙሴ ድረስ በኃይል ነግሶ ነበር። በሕግ ተመክቶ ደግሞ ይቆይ ነበረ እና በሰው ሁሉ ላይ ፍርሃት አለ። የሞት ፍርሃት ማርዶ ፕራቬኮ ፕራዛካታና ባሃጃታ የሞት ፍርሃት ዕብራውያን መጽሐፍ ምዕራፍ 2 ላይ ያወጣልኝ። ይሄንዬ የሞት ፍርሃት ነበረ። ሁሉ በሞት ፍርሃት ውስጥ ነበር። ልክ ኢየሱስ ጋር ሲደርስ ግን ሞት ኃይሉ ተወሰደ እና ለጮክ ብላችሁ አሜን ብትሉ ዕብራውያን መጽሐፍ ምዕራፍ 2 ቁጥር ስንት ላይ ነው? 10:9 በሞት ፍርሃት ይጨነቁ ለነበረ የመጣው የአብርሃምን ዘር ነፃ ሊያወጣ ነው። ደረስክበት ነው ላውጣው። እሺ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው። ቆይ እንግዲህ ወንድሞቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት ላይ ስልጣን ያለውን በሞት እንዲሽር። እሺ ይኸውም ዲያብሎስ ነው። በሞት ላይ ስልጣን ነበረው። ዲያብሎስ የሚሸነፈው ደግሞ በሞት በኩል። አቤት መጽሐፍ ሲነግረን እንደዚህ ነው የሚለን እኮ በሞቱ በኩል የሲኦልን መክፈቻ አይደል? ራሱ ጌታችን ዳዊት ይኸው አለኝ መክፈቻዋል የሞትን ኃይል ብራኮፋኒያ ካሳካታ ራዲያ ይውላችሁ። ሙሴ ማሸነፍ አልቻለም። ራሱ እግዚአብሔር ወርዶ ባይዋጋለት ሙሴ ማሸነፍ አልቻለም። ራሱ ሄዶ ፈርዖንን አሸንፎት ራሱ አልመጣም። ባህር ነው ያሸነፈለት። ይሄኛው ግን ራሱ ሜዳው ላይ ገብቶ በሞት ላይ ስልጣን ያለውን በሞት ሲሞት እየተሸነፈ አይደለም በሉት። አጠገባችሁ ያለው ሰው አይ ንገሩት። ሲሞት ሽንፈት አይደለም በሉት። ሰምተህ ታውቃለህ ወይ? ሞቶ ያሸነፈ በሉት።
እስከ ዛሬ ምድር አስተናግደው ማታውቀው አሸናፊ፣ እስከ ዛሬ ታይቶ ማይታወቅ አሸናፊ። ሞቱ ኃይሌ ነው የሚላለ ወይ? ሞቱ ድሌ ነው፣ ሞቱ ክብሬ። አንዳንድ ሰው እንዴት ይኸውላችሁ ውጪ ያለ ትምህርት አለ። እንዴት የሞተ ታመልካለህ? ሞተ ብሎ አዳነኝ እንዴት ትላለህ? ሞተ ብሎ ኃያል ነው አይደንቅህም ወይ? ማንም ሊገባው ያልቻለ በመስቀል ላይ የተደረገ ታላቅ ሰልፍ፣ የኃጢአትን ኃይል የሰበረ ኃይል። ሞቱ ክብሬ ነው፣ እሸለምበታለሁ። ሞተልኝ ያስቃል። ዋው! ትንቢተ ኢሳይያስ ምዕራፍ 53 የመጨረሻ አውጣተን አንብበን ነው የምንጨርሰው። ዋው! እኔ በትርጓሜ ነው ማለቦ ብራኮቮቦ ሻዳ ባጋታ ነኝ። ባካችሁ ያዝ አድርጉልኝና የሞተው መሲህ ውደደው በሉት። አዎ ድልህ ነው በሉት። ሞቱ በሉት ድልህ ነው። አሜን አትሉ? ግን ይኸውላችሁ ሞት ጋር የሚቀር ታሪክ የለውም። አሜን አትሉ? ሞተ ተብሎ አልተዘጋም ታሪኩ። የሞትን ኃይል አጥፍቶ ባይዘ የአዲሱን ኪዳን ፋሲካ ልዩ የሚያደርገው እቺ ነግሬያችሁ ነው የሚሄደው። የአዲሱን ኪዳን ፋሲካ ልዩ የሚያደርገው ለትንሣኤ ሆነ። የብሉይ ኪዳን ሞተ ነው። በጉ ታረደ፣ ከዛ በበጉ ደም ምክንያት ሰው ነፃ ወጣ ነው እኮ። ምንም ሌላ ታሪክ የለው። በበጉ ሞት ምክንያት እዛ በግብጽ ቤት በታረደው በግ ምክንያት ሰው ነፃ ወጣ። እሱን አስታውሱ ነው። አዲስ ኪዳን ላይ ግን ተቀየረ። ሞተ ብቻ ሳይሆን የሞትን ኃይል አጥፍቶ የአዲስ ኪዳን ትንሣኤም አለበት ፋሲካ። ፋሲካው ትንሣኤውንም ያወራል። ይኸውላችሁ ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 የሰማነውን ነገር ማናመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅም መሬት እንደ ወጣ ስር በቀለ። የሚስብ ውበት ወይም ግርማ የለው፣ እንድንወደውም የሚያደርግ መልክ አልነበረው። ተመሳሳይ ነው። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበረ። ዋው! ሰዎች ፊታቸውን እንደሚያዘሩበት አይነት የተናቀ ነበር፣ እኛም አላከበርነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀጸፈ፣ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱ ቁስል ከዛስ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾች ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳን ዘሩን ያያል፣ ዕድሜው ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። አሜን። ይሄ ሁሉ መድቀቅ፣ ይሄ ሁሉ መሰበር፣ ይሄ ሁሉ መቁሰል ልክ በቁስሉ በኩል ፈውስ ፈሰሰ አይደል የሚለን ነቢዩ ኢሳይያስ። በሱ መቁሰል በኩል ፈውስ። ማናመነ? ጤነኛ ይፈውሳል ተብሎ በሚጠበቅበት ዓለም የቆሰለው ፈወሰ። ይሄኛው ፈውስ ግን ጊዜያዊ አልነበረም፣ የዘላለም ፈውስ። የሰው ልጅ ለካህናት አለቆች፣ ለጸሐፍቶች ታልፎ ይሰጣል፣ ይገድሉትማል። በሦስተኛው ቀን ግን ከሙታን መካከል ይነሳል። ሞቱ ክብሬ ነው። ሽንፈቱን አያወራም።
በመስቀሉ ሰላም አደረገ የሚል ቃል የኤፌሶን መጽሐፍ ምዕራፍ 2 ታስታውሳላችሁ። እርቅ ፈሰሰ መስቀል ላይ። ዋው! ሰማይ መታረቂያ መስመር አገኘ። ኢየሱስን መስቀል ላይ ጨበጠን፣ ታረቀን። የተበደለው እግዚአብሔር ነበር፣ ይቅርታም የጠየቀው እግዚአብሔር ሆነ። ኢየሱስን ሳትሆን እንታረቅ አለ። ኢየሱስ ክብራችን ነው። መስቀሉን ስታዩት፣ ቁስሉን ስታዩት፣ ህመሙን ስታዩት፣ ሞቱን ስታዩት እንደተሸነፈባችሁ አትቁጠሩ፣ ድላችሁ ነው። ከወጣንበት እስክንገባ እና ሚሞት ሊኖር ይገባ ነበረ። ኃጢአትን እንሸከም። ታስታውሱ እንደነበር እኛ ሁላችን ወደ ገዛ ፍላጎቶቻችን አይደል የሚለው እንደ በጎች ተቅበዝብዘን ወደ ገዛ ፍላጎቶቻችን ሄድን ይልና እግዚአብሔር ግን የእያንዳንዳችንን በደል አኖረው፣ ከፈለው። መሲሁ ከምናየው ከሰው መንግስት ነፃ የሚያወጣ ሳይሆን ለዘላለም ፍጥረት ሁሉ ታስሮበት ከነበረው ከጨለማው መንግስት ነፃ የሚያወጣ ባለድል በመስቀሉ በኩል እርቅ ሆነ። ጌታ ከረዳን ቀጥለን የምናያቸው ይሄንን በመስቀሉ በኩል የተሰሩት እርቅ ሆነ። እርሱ የሰራው ስራ ማንም ሊሰራው አይችልም እና ተቅበዘበዘ፣ አቅበዘበዙት፣ ከሰፈር ውጭ አስወጡት። የዕብራዊ ጸሐፊ የሚነግረን እሱ ኢየሱስ ከሰፈር ውጭ መከራን ተቀበለ። ከሰፈር ውጭ ማለት ምን ማለት እንደሆነ ታውቃላችሁ አይደል? 2 ፍየሎች ለካህኑ ይቀርቡ ነበረ። ይሄን ታስታውሳላችሁ አይደል? እና 2ቱም ላይ ኃጢአተኛው እጁን ጭኖ ኃጢአቱን ይናዘዛል። አንደኛው መስዋዕት ይሆናል፣ አንደኛውን ግን ከሰፈር ውጪ ካህኑ እየጎተተው ይዞ ይወጣና ይለቀዋል። ምን ማለት ነው? እግዚአብሔር ኃጢአታችንን እንደዚህ ከሰፈር ውጪ ያርቀው ማለት ነው። ይሄን ኃጢአት ግን የሚሸከም ጠቦት ያስፈልግ ነበር። 2 ናቸው። አንዱ የሚሰዋ ነው፣ አንዱ ውጪ የሚወጣ ነው። የኔ ጌታ የሚሰዋም ውጪም የሚወጣ ሆኖ መጣ። መስዋዕቱን እየተቀበለ ጎልጎታ የሚባል ከሰፈር ውጪ ሩቅ ክብራችሁ ነው። ሞቱ ክብሬ ነው። ይህን ላስታውሳችሁ ነው የመጣሁት። ሞቱ ክብሬ ነው። ያቆመኝ፣ ያጸናኝ፣ በፊቱ ያቆየኝ ሞቱ ክብሬ። ዲላይት አደርጋለሁ። በጣም ደስተኛ ክብሬ ነው። ተጠማው ሲል ነው የረካሁት። ሲያራቁጡት ደረበልኝ። ብቻውን ሲሆን አበዛኝ። ሲጥሉት ከበርኩኝ። ሞተ ሲሉ ተነሳው። ይሄ ክብሬ ነው። ኢየሱስ የዘላለም ዕድል ፈንታችን ይውላችሁ። ማንም ሊከፍለው የማይችለውን ድነት በሞት በኩል አረጋገጠልን። ካህኑ የተሰዋውን ደም ያነሳና በሕዝቡ ላይ ይረጭና እግዚአብሔር ነፃ አውጥቷቸዋል ይላል። ከተቀበለው በኋላ ሂዱ በሰላም ይላል አይደል? እና ወደ ውስጥም ይረጫል። ተረጨን፣ እጥባል፣ ነፃን፣ ፏ። እንዲህ ሰላም ከየት ይመጣል? እንዲህ ደህንነት፣ እንዲህ እርግጠኝነት በሞተው መሲህ በኩል የዘላለም ሕይወት ተሳለጠ። መጽሐፍ ቅዱሳችን ሲናገር እንዲህ ይላል፣ እንግዲህ በመረቀልን በአዲስና በሕያው መንገድ ወደ ቅድስት አይደል በመጋረጃው በኩል ማለትም በስጋው በኩል እንድንገባ ድፍረት ስላለን። አሁን የሚያስገባን መጋረጃ ቀርቶ ስጋው ነው። የተከፋፈተው ስጋ ወደ ውስጥ አስገባን። ሩቅ አልተመለከትንም። ዙፋን ጋር የገባ ነው። በኢየሱስ መስቀል በኩል በስቃዩ በኩል ዙፋኑ ጋር ሻባርዳን ያካባ አቀፈን እግዚአብሔር አብ በኢየሱስ በኩል። ይሄ የዘላለም ኩራታችን ነው።